መላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ ዳቦ መሰለ ገልቱ መሪ እነሱ በለቀቁት ጭስና ፖሊሽን ፋብሪካና ኢንዱስትሪ እኛ አፍሪካውያን ዛፍ እየተከልን አየር የምናጸዳው ዳለብን እንዴ? 95% አለ እነሱ ጋር ያሉት ፋብሪካዎች። የሚሰራና የማይሰራው ለይተህ ማታቅ መፍትሄ ያጣ መሪ፣ ችግር ፈጣሪ፣ ጦርነት ፈጣሪ የሆንክ ገልቱ የምትሰራውን የማታቅ። እኛ ሀገራችን ላይ ብዙ ችግሮች አሉ ሊፈቱ ሊቀረፉ የሚገቡ። እዛ ውስጥ ገብተህ እሱን ማሰብ እንጂ ያለብህ ምን ዋጋ አለው? የእነሱ አሽከርና ባሪያ ሆንክ እንጂ ለእኛ ይጠቅማል እንዴ? የእነሱን ችግር ይከፍሉሃል። ኢትዮጵያን ይከፍሏታል ዛፍ በመትከላችን። ደደብ ገልቱ እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን አምላክ ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦቹ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦቹ ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? ብራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንናል አይመጡም። ካፓሲቲም የላቸውም፣ መጥቶም የሚያደርጉት ነገር የለም። ምን ያደርጋል እስኪ? ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ተዛላችሁ ያኔ ዶክተር ምህረት ደበበን በዋልታ ቴሌቪዥን ካበስኳቸውና አንድ ጥያቄ ጠየቅኳቸው። ዶክተር፣ ሰው እንዴት ያደገበትን ሀገር፣ ዛሬም ድረስ ወገኖቹ የሚኖሩባትን ሀገር በሰው ሀገር ተመቻችቶና ተደላድሎ እየኖረ እንዴት አስፓልት ላይ ወጥቶ የሰልፍ ፍቃድ አውጥቶ ሜጋፎን ገዝቶ ሪሶርስ አውጥቶ ድምፁን ጮክ አድርጎ ላንቃና ተናጉን አላቆ እንዴት ሀገሩን ዳውን እያለ ሰልፍ ይወጣል? አገዛዙን ዳውን ማለት እኮ ያባት ነው። እንዴት ሀገሩን ሰው በዚህ ልክ ይጠላል? አሁን ይሄ የጤና ነው ብዬ ጠየቅኳቸው። ዶክተር ምህረት ደበበ ጮክ ብለው እያዩኝ ሰርስሮ በሚገባው በሚመስለው እሳቢያቸው እንዲህ አሉ። ይኸውልሽ ሳልሳዊት፣ ዳውንም አባፕ የሚለው ምን አያሳስበኝም። ይልቅ ዝም ያለው ነው የሚያስፈራኝ አሉኝ። ይኸውልህ ሀገሬ ሞታለች ዳስጣል ያለህም ለዚች ሀገር ዕድሜ ልኬን ስጮህላት አመድ አፋሽ አደረገኝ ብሎ አልቅሶ ሰለችሽኝ ያላትም ቢሆን ሲያሻውም ምን አባቷ ደግሞ ይቺ ሀገር ናት እንዴ እያለ ከፍ ዝቅ የሚያረጋትም ፍቅሩ ይሆናል እንዴ የሚያሰኛቸው። እና እንዴ የከፋ በሚመስለው ሰዓት ገሚሱ ሞታለች፣ ገሚሱ ትንሣኤዋ ተበስሮ እያደገች ነው፣ ገሚሱ ደግሞ ምን ሀገር አለ እያለ እርስ በርሱ በሚባላበት በማይስማማበት ሰዓት ሀገር አለኝ ብለው ከጎን ተቀምጠው እሳቱን እየሞቁ በወላፈኑ እየሰከሩ በጸባችን እየሳቁ ዝምታቸውን መርጠው ቁጭ አሉት። እነሱ ነው የሚያስፈሩት። ምን ነው አዋቂዎች ሆናችሁ ሳለ ሀገር ማዳን የሚችል ሀሳብ አዝላችሁ ሳለ ደፍረው ወጥተው የሞተች ቢመስላቸው እየሞተች ነው፣ ያደገች ቢመስላቸው እያደገች ነው። ለፍተውላት ወድቀው ተነስተውላት ተስፋ ቢያጡባት በቃችኝ ኢትዮጵያ ተውኝ በቃኝ ብለው ቢያለቅሱ ወጥቶ ለመዝለፉ ብቻ አለን የምትሉ ስለ ሀገር ስትጠየቁ ዝምታን የመረጣችሁ ምንም ማበርክቷችሁን የማናውቀው አዋቂ ሆናችሁ በቤታችሁ የተደበቃችሁ ሁሉ
ዝምታችሁ ሌላ ሀገር ኖሯችሁ ነው ወይስ ዶክተሩ እንዳሉት እንፍራችሁ? ጎበዝ፣ እንዴት ዝም ይባላል? በሀገር እንዴት ሰው ያስችለዋል? ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች። የ76 ዓመት አሮጊት ልጅ ወለዱ። ያሬድ ነጉም አልበሙን አወጣ ሚለን ነበር የጠበቅኩት። እነዚህና መሰል ሁነቶች እየተከሰቱ ነው። ቀጣይ ደግሞ ምን ልንሆን ነው? ሰላም እማ ወሬት ነሽ? የዓለም ባንክ ነይ ግቢ ላድርስሽ። አራብሽ ልጅ ስራሽ ነው። ልጅ ስራሽ ነው፣ ላግዝሽ ብዬ ነው። ግቢ ከፍቼልሻለሁ። ጎረምሶ ቀስ ና ወሬጅ ተጋባላት ለናት። ከዛ ሰላም በለኝ እንደዚህ በለኛ። ቀስ በይ። እኔ ችግር የለውም ግቢ ይታጠባል። ችግር የለውም። ፈርተሽኝ ነው አልገባም ያልሽው? አይ እንደንተለሰግር ይላል። አብሽሪና ትንሹ ስም ማን ነው? እዮ ስንተኛ ክፍል ነው የምትማረው? አትማርም? ስንተኛ ክፍል ነው የምትማረው? አንደኛ። ወራም በሰና ግጭ ኬጂ ጨርሳ አንደኛ ገባ ወይ? ግጭ ዋና ኬጂ ዋን አምና ነው ኬጂ ዋን የተማርከው? አይደለም ሌላ ቦታ እሎቦት ነው የተማርከው? ስንተኛ ነው የወጣከው? ሁለተኛ። ና ግባለት። እዛ ስታድግ ደግሞ እናትህን ታግዛታለህ። አሁን ደግሞ በትምህርት ጎበዝ ሆነ አንደኛ እየወጣ እናትህን ታስደስታታለህ። ጎበዝ። ከዛ እናትህን ደግሞ አታስቸግራትማ። እናትህን ትወዳታለህ? ምን ያክል ነው የምትወዳት? እስቲ ና አሳይ። እስቲ እንዴት ነው የምትወዳት? እንደሱ የኔ አባት እንደሱ ነው የምትወዳት? እሺ እኔም እወዳለሁ። እሺ አሜን። እዚህ ናችሁ? አብሽሪ። አይ ዝናብ ነው። ችግር የለውም። እዚህ ጋር ታክሲ ስላለ የለም። ምንሽ ዝናብ ነው ልጆች ይዘሽ አላልሽሽ? አይደለም ናከስ ፋቢ። ኧረ በማርያም ችግር የለውም። አጫት ቻለ አደርስሻለሁ። ቆምና ቅድሚያ ለእግረኛ፣ ከዛ በኋላ አንተ ትሄዳለህ መኪና ስላለ ማለት ነው አይደል? አሜን አሜን። ወንድ ነው ሰው ምን እንደምን አላውቅም። እስከቤት ብቻ ካንተ ቢሆን አሜን ያሰብከው ይሳካል። አሜን። አስባት ትሄድ አንዴ ልሰረየው ባ ትሄዳለህ ከኔ ጋር አትሄድም? እሺ ከኔ ጋር አትሄድም? እሺ አሜን አሜን ያሰብከው ይሳካል። አሜን እናቴ። ቀስ በይ ቀስ። ኧረ ችግር የለውም አብሽሪ፣ እኔ ጠርገዋለሁ። እዮብ ቻው። እሺ እግዚአብሔር ይስጥልኝ። ገንዘብ ይባረክ እንደውልኝ። ና እዮብ ግባለን። ቻው።